እኔ ቤተሰቦቻችን ራሱ ያቀጣፋብኝ እኮ አሁን ድንገት ሁለቱም እኮ ተርበተበቱ እና ድንገት ምን ነገር እኮ ነው ሲጀመር። አይ ድንገት አረጋችሁትና ጥያቄ ራሱ ብጠይቀው የነበረው ጠፋብኝ። የወሰነው ምን እንደሆነ ታውቂያለሽ? ያው እሱም ቤት ይባላል፣ ብሩም ቤት ይባላል። ብሩ ማንኛውም ቪዲዮ በለቀቀ ታይም ምንድን ነው ኮሜንት ላይ አለ እና በቅርቡ የእሷ ቻናል እንደተከፈተ ሙሉ ኮሜንቱ ስለ ብሩክ ነው። አዎ አብራችሁ ስለጂ ያንና ያው እንግዲህ ወሰንን ማለት ነው። አይ እንኳን አመጣጫት ግን እንኳን አገኛት። አይ የምሬን ነው እኮ ለተመልካች ሪስፔክት የለም እና ዝም አልከን እያሉ ነበር። ኦኬ እኛም እንደዛ እንዳይሉህ ነው ገላገላችሁ። ጨንቆኝ ነበር እኛ እያለን ማይጭነካ። እሺ አይ ያው የዛኔ ደግሞ ልጠይቀው የነበረው ጥያቄ እንደውም ጭራሽ ሌቭል ጨምሯል አሁን ማለት። ኧረ እባክሽ ስቴፕቱ ደርሷል። ስቴፕቱ አይ ማለት ተመልካች በጣም ያስጨንቀን ነበረ ከሆነ ጊዜ ቪዲዮ በኋላ። አንድ ጉርሻ ናት ጉዳይ አንድ ጉርሻ ማለት ነው ለበት ጊዜ። ኦኬ ከዛ በኋላ በውስጥም ኢንቦክስ ያረጉኝ ነበረ፣ ቲክቶክ ላይ ሜንሽን ያረጉኝ ነበረ ምናምን በጣም ያጨናንቁኛል ምናምን። ከዛ ይሄን ነገር ግን እሱ ያውቃል ወይ አልኩኝ ማለት ነው። ቲክቶክ ላይ ደግሞ ይለቃሉ የኔ እሱ ማለት ነውና ከዛ ያውቃል ወይ የሚገርም ኤዲቲንግ ላይ ይቻለው እኮ ምን እንደሆነ ታውቃለህ? ኢንተርቴይንመንት ላይ እንደውም ኢንተርቪው ያረግሽው ማግኘት የምትፈልጊውና መጠየቅ የምትፈልጊው ሰው አለ ወይ ሲልሽ፣ አዎ ማግኘት የምትፈልገውና መጠየቅ የምፈልገው ሰው አለማ ቡራ ስትይ ማለት ነው። የሆነ ዘፈን ለቀህ ነበረ የሆነ አንቺን ስል የሚለው ዘፈን ልክ እሱን እንዳለች አንቺን ስል የሚለውን አገዳይቶት እኔ የመር መሰለኝ እንዴ የት ነው የተለቀቀው ይሄ ቪዲዮ አለ። እኔ ራሱ ሪል መሰለኝ አትልም? በስመ አብ እና ላኮ ቲክቶክ ላይ ሲመጣልኝ ላይክ ላረግ ሼም ይዘኝ እኔ ደግሞ ላይክ ሳረግ ሪፖስት የእናቴንም ፍላጎቶችን ቅድሚያ ማሟላት አለብኝ ነበር አይደል? የሚቀሩኝም ነገሮች ቢኖሩ ከሙላ ጎደል አሪፍ ነው ታውቂያለሽ። ግን ደግሞ ከዚህ በኋላ እኔና አንቺ ሁሉንም ነገር አብረን ሆነ የምናሳልፍ ይሆናል ብዬ ተስፋ አደርጋለሁ። አንቺ ጋር ያለውንም ስሜት በካሜራ መስማት ፈልጋለሁ። እኔ ሃይሚ ፈትሻት ፕራንክ እያረከኝ ነው። ሙሽ ተሙት አይደል? እግዚአብሔርን ጌታን ፕራንክ እያረከኝ ነው አይደለም እንዴ? የመጣ ነው እኮ የሚስታን ስለመተዋወቅ ነው። ለሳክስ ነው አውቀን ነው እንድትወጪ ብላ እግዚአብሔርን አቀለደ። የቀለድኩ አይደል? የምር ነው ያሳፈርከኝ። እና እኔ በጣም ነው መፈክርሽ ላይ ካላ ሴት ሆነሽ እኔ ጋር ብዙ ነገር አሳልፈሻል። ምንም ሳልነግርሽ ብዙ ነገር አሳልፈሻል አይደለ? ሴትነትሽን፣ ጊዜሽን መስዋዕትነት አድርገሽልኛል እና አሁን ጊዜው ነው ብዬ ነው የማስበው። ያንቺንም ስሜት መስማት ፈልጋለሁ በካሜራ እና በጣም በጣም ነው የማፈቅርሽ። ከዚህ በኋላ ወደፊት በጣም ብዙ ነገር ይኖረናል ብዬ ተስፋ አደርጋለሁ። ኦዲየንስ አያውቅም አይደለም? ያውቃል አያውቅም? እኔና ሃይሚ የሆነ ነገር ወደፊት እንደሚኖራቸው ነው እንጂ ስሜታችንን ተናግረን አናውቅም። ተዳፈሬ መጥቼ ዛሬ ካሜራ ፊት ይህን ስሜቴን ልነግርሽ ነው የጠራሁሽ። ለዚህ ነው። አይ እግዚአብሔርን እየቀለዳችሁ ነው። ለምን አፍሬሽም አፍሬሽም ማርያም ወደ ልታለቅሽ ነው? እሺ በጣም እንደምትወጂኝ አውቃለሁ፣ እንደምታፈቅሪኝ ግን እርግጠኛ ነኝ። እሱን ደግሞ ካሜራ ፊት ማወቅ ፈልጋለሁ ነው የኔ ጥያቄ። ገብቶሻል? አይ እኔም እንደምትወደኝ አውቅ ነበር፣ ግን ደግሞ እንደምታፈቅረኝ አላውቅም ነበር። ግን በጣም ነው ማፈቅርሽ ነው እንጂ እምባ እያነቀኝ ነው። እግዚአብሔርን ምን እንደምልህ አላውቅም። እውነት ለመናገር እየተናገርኩት ነበር ቅድምም እና እንዳንቺ ለኔ የሚሆንልኝ ሰው አላገኘም። አንቺ በጣም ምርጧና ልዩ ሰው ነሽ አይደለ? ከችግሬ ምንም ሳይኖረን አብረን እዚህ ደረስነውና ከዚህ በኋላ ነው የተለይ ሊመጡ የሚችሉ ሴቶች እኔ ለጥቅም ሜቢ ከኔን ነገር ፈልገው ሊሆን ነው ይችላል። አንቺ ግን ከኔ ጋር እውነተኛ ፍቅር ነው ሊኖርሽ የሚችል። እስካሁንም ያስኩትኝ ላለመቸኮል ብዬ ነው። አላደላች ተቻኩለን ገብተንበት ችግር ውስጥ እንዳንገባ ብዬ ነው።
አሁን ግን ይበቃናል ጊዜው ነው። ፍቅረኛ ይቶኛለሽ ነው የሚባለው። እኔ እኮ አላውቅም ምን እንደምልክ ብሩኬ፣ ለእኔ አዲስ ነገር ነው እና ደግሞ ጭራሽ ያልጠበቅኩት ነገር ነው። ሌላ ሰው ለመተዋወቅ ነው የመጣሁት። ሀሳቤ እቅዴ እንደዛ ነው። እሺ ሌላ ሰው ላምጣና ላስተዋወቅሽ? እኔ እኮ የምሬ ነው እያወራሽ ያለሁት። ሱስ ሃይሚ ናት ማለት የምታነቃ እሷ ናት። እስቲ ያው ሃይ ሃይ፣ እንዴት ነሽ? ደህና ነኝ። የምታወቅ ብሩክ ይባላል። ሃይሚ ይባላለሁ። ሃይሚ ማለት አንቺ ነሽ? እኔ ተሳሳሙ መቻልኩ ሳያዩ እንጂ ፋበል ቀብረር በል በቃ አይደብርህ፣ ዘና በል ምናምን በቃ አይደብርህ። የኔ ቀብራራ የኔ ትቷል እና ለምን ተው የሚለው ግራ ገብቶ በቃ ተው። ዛሬ ጀመሮ ደግሞ ምንሽ ነው ወይ ተቧጭራለች። ና በዚህ ሚው ወይ ግንባሯ ራሱ ምን ሆነሽ ነው? ቦጫጭራዋታ ድመት አለ እናንተ ቤት? እሺ ጅብ አለ? ማን ነው ጅብ? ለካ ቤት ሳይገባ አንበሳ አለ ቤታችሁ? ኧረ ፊትሽ አንተ ጆሮዋን ተበስታለች ደግሞ እንዲህ ምን ያስብላል ታዲያ? ቀብረር በጣም ምን ነበር? እሺ ፋበል ቀብረር በል በቃ አይደብርህ፣ ዘና በል ምናምን በቃ አይደብርህ የኔ ቀብራራ የኔ። ለምን እንዳልሽው ግን እኔ ላስተውስ። ወይኔ እሱ ነገር በእውነት ረስቼዋለሁ። እግዚአብሔርን ቲክታክ ላይ አይቼው እኔ ከቃና ቲቪ የተወሰደ ነው ይመስለኝ። መድኃኒዓለም እሷ ኤልሱ ናት እንዴ? እግዚአብሔርን እሷ ኤልሱ ናት እንዴ? እሱ እኮ ነው እንደዛ የምትለው። በቃ ቀብረር በል የኔ ቀብራራ የኔ ምናምን አልኩኝ። እኔ ነኝ ያልኩት። ዋው ዋው ዋው! ግን ለምንድን ነው እንዳልኩ ራሱ በጣም ነው የሚያሳዝነው። ለምንድን ነው ያልሽው? ቀብረር ማለት ስላለበት አንተም ቀብረር በል። ኧረ እኔ ለምን ይደብረኛል እንዴ? አንተም ቀብረር በል። መጣች ልታሰቃ። ቀብረር ምለው እንዴት ነው? እንዴት ነው? ቀብረር ነው በቃ ኮራ ሰና። እሺ ልቀቃት። እኔ ዛሬ እንትን ደስ የሚል ስጦታ አላት እኔ ጋር እና ስጦታ ልሰጣት። አንተ የለህም ብራዘር? አይደብርም ካላት ይበቃል። አላማረኝም። እሺ አትምታት። ፊቴ እየጠበጠበ ከሳ እኮ በቃ ከዚህ በኋላ እኮ ፊቴ በቃ አንቺ ራሱ አትያዡ ፊትሽን ተይው እንዴ። እሺ እና አሞኛል እኮ እኔ ጋር ምርጥ ስጦታ አለሽ። ይሻልሻል። እግዚአብሔር ይማርሽ። እሺ እሺ። ትኩስ ነገር ጠጪ። አሁንም እናጠጣሻለን። እሺ። ፀጉሬን እየነቀልከው ነው። ማን ነው የሚነቅለው? አይ እንትን ነው ፀጉርሽን እንደዚህ የሚያበላሽብሽን ነገር የለም ትቷል። እና ለምን ተው የሚለው ግራ ገብቶ በቃ ተው። ዛሬ ጀመሮ ደግሞ ተው ስላችሁ ይብስባችኋል። ስለዚህ በቃ መሀል ላይ ያስቀምጣሽ። አይ አንተማ ዋና ባበል ቀብረር በል ቀብራራ እና ስጦታለሽ። እሺ ረፍ ስጦታለሽ እና ተኛልና ሁሌም ቢሆን ፈጣሪን አመሰግነዋለሁ። አንተን ነው ኢሜጅ እንደውም በጣም ብዙ ጊዜ እንትን በቃ ችግሮች ሲፈጠሩ ምናምን ዩቲዩብ አለመስራት የሆነ ነገር መሸሽ ምናምን ነበረ የሚታየኝ እና አንተ ግን እንደዛ አይደለህም። በጣም ጠንካራ ሰው ነህ። እኔን ተቋቁመህ ራሱ እዚህ እንደደርስ አድርገኸኛል። አመሰግናለሁ። ከዚህ በፊት አልኩኝ። ከዚህ በኋላ ደግሞ 300 ሺህ 400 ሺህ ገብተን 500 ሺህ ገብተን ግማሽ ሚሊዮን ይዘን መተን ለማክበር ያብቃን። ቃል ገብቻለሁ በዚህ አመት ውስጥ 200 ሺህ ሰብስክራይብ እንደማገኝ ከዛ 500 ሺህ እንደምገባ እኔ ማለት ነው። ይቻላል። የሚሳነው ነገር የለም ብዬ አስባለሁ። እኛ ደግሞ የእናንተን ጸሎት አለን። የሰው ፍቅርም ሰርቶናል ፈጣሪ። ወደፊት ተያይዘን እንቀጥላለን እና እናንተንም እንወዳችኋለን፣ እናከብራችኋለን። እናንተም አብራችሁ ነበራችሁ። ከብሩኬ ቀጥሎ እናንተም አብራችሁ ናችሁ። ለሁለታችንም በጣም ብዙ ዋጋ ከፍላችኋል እና እንወዳችኋለን። ከዚህ በላይ አላወራባችሁ። ኬኩ ላይ ነው አይኔ ያለው። ይቀርታል። እኔን ክክክል በል ሙሉን አምጥቼ ነው ማበለሽ ላን አንቺ አምሮሽ አሜን 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 ልበል እስቲ አሜን 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 አምላክ ፍቅሬን አንቺን ይሰጠኛል አሜን 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 እስቲ ልበል አሜን 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 ሰላምን ጽናትን
ክፉ አይንካሽ ባለም ኖሬልኝ ዘላለም ዘላለም ቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበት